ማርኮ ቢቀራንቱንኮ ተሞሊድርኮ በላው ሲል ተበላ ሰላም አላ ነቢ ሰላም አላ ሰላም አላ ረሱል ሰላም አላ ሰላም አላ መለክ ጂኑ ኢንሱ በመውሊድ ሲደሱ ሞት አይደለም እንዴ ሞት እኮ ነብዩ በሁሉም ነገር መሆን አልችልም። ቦርጭን ተጠንቀቁታል። አካልን ያበላሻል፣ በሽታን ይስባል፣ ሶላት ላይ ያሳም። የሞሊድ ጥቅሙ የመጀመሪያው የሞሊድ ጥቅም ይሄ ነው። እናንተ ግን ሞሊድን ትቃወማላችሁ ሲቁይ ብላችሁ። አንደኛው ጥቅም ሆዳችን እንዳውኑ ሰንደለ ፓክ በፓክ ነው የሚሆነው። ነብዩና መሐመድ አለይሂ ሰላቱ ወሰላም ሲታዩ ተክለ ቁመናቸው ያምር ነበር፣ ደረታቸው የሰፋ ነበር፣ ሆዳቸው እናታችን አይሻ እንደምትለው መሰላል ይመስል ነበር፣ የተከፋፈለ ነው። ይሄ ነገር ግን እናንተ አይገባችሁ። አንተ ራስህ ቀፉት ምን እንደተማር ተምራለህ አንተ። እጅግ በጣም በሚያስደነግጥ ሁኔታ በኢትዮጵያ ደረጃ የሳቸው ሐውልት እየተሰራ ነው አሉ ነብዩ ሰለላሁ ዐለይሂ ወሰለም። ሳናያቸው የናፈቁን ነብይ የወደድናቸው ዓለም ላይ ባለ ሙስሊም ልብ ነው። እኔ የምላችሁ ሌባ ናችሁ ብላችሁ ግን ይደብራችኋል። አረ ምንም ችግር የለ፣ እኔ ደስ ነው የሚሉኝ። በቃ ሌባ ናችሁ፣ እውነት ሌባ ናችሁ። የቤታችሁ አይጥ ያለባችሁ እጃችሁ ነው ማምላክ አውጡ። አይጥ ያለባችሁ ግን ያውጡ፣ ነግሬያችሁ እንዳትዋሹ። ሌባ ናችሁ ማለት ነው። ገና ስለናንተ የተደበቀው ሚስጥር በይፋ ይጋለጣታል። ቡናችሁን እየጠጣችሁ ጫት ብቻ ሳይሆን ዛሬ ቡና የሚያስፈልገን። መርፌ ይሰረቀም በሬ ይሰረቀም ሌባ ነው ይባላል። አሁን ደግሞ አጠቃላይ ስማችን ሌባ እንደሆነ ሰምተ ምን ተሰማችሁ? ምን እኔ ሞት ለኔ ስንት ሞት ነው እኔ ጋር የገጠመ። ነብይ አልመጣ ነብዩ መሐመድ ላይም እኔ እንደምመጣ ቁርአን ላይ ሱራ 16 ላይ ተጽፎ ነበር። ስለሌለ ነው። አንዳንድ ከቁርአንም ከመጽሐፍ ቅዱስ ብዙ የወጡ ነገሮች አሉ። ቁርአን ላይ ያለ ሰላምታ ይጻፋል። አዎ ግን አውጥተውታል። ከነብዩ መሐመድ ውጪ ነብይ አይመጣም ብለው እንትን አሉት። የኔን አውጥተው ማን ያወጣው? ጀመር ሁላችንም ሌባ ነን። እኔ ምን አስጨነቀኝ? ሌባ ናችሁ ማለት ነው። እጅግ በጣም በሚያስደነግጥ መልኩ አረበኛን ሲጠሉት፣ አረበኛ አይቻልም በኢትዮጵያ ደረጃ ሲሉት፣ አረበኛ ምንም ለኢትዮጵያ አይጠቅምም እየተባለ አሁን ግን በመጨረሻም አረብኛ ቋንቋ ለኢትዮጵያ ግዴታ ነው። እያንዳንዱ ትምህርት ቤት ውስጥ አረብኛ ቋንቋ ልጆች እንዲማሩ ማድረግ በቃ ጊዜው ደርሷል። እንደ ተጨማሪ ደግሞ ቁርአኑን መዛጋቢ ያስተምሩልን። እጅግ በጣም አስገራሚ ይሆናል። ቄሱ በዚህ ጉዳይ ላይ ሐሳብ አላችሁ? አዎ የመጨረሻው ምርጫችን ማልቀስ ነው። እኔ አባቴ ሞቱ ማላለክስ ኢላሂ ወኢና ኢለይሂ ራጂዑን። ዛሬም በድጋሚ አንድ ትልቅ ሼህ ተገድሏል። ሞት በሀገራችን ደረጃ እጅግ በጣም ቀለል ብሎ ከሚታዩ ነገር ውስጥ አንዱ ነው። ሼካዎች በብዛት እጅግ በጣም በሚያስገርም መልኩ በሰሜን እጅግ በጣም ብዙ ሼካዎች ሲሞቱ እንሰማለን። ነገር ግን ማን ነው የሚገድለው ብለን ስናጣራ እሳቸውን ማን ገደላቸው አይደለም፣ ማን እንደገደላቸው ግልጽ ነው። የውጭ ወራሪ ወይ ደግሞ ክርስቲያኖች ገደሏቸው እንደማትሉ እርግጠኛ ነኝ። ራሳችሁ እንደገደላችኋቸው። ይሄ ነገር መቼ እንደሆነ ታውቃላችሁ? ጫት ከመቃሙ በፊት የተቀዳ ነው። ጫት ከተቃመ በኋላ ደግሞ ትክክለኛ ዜናውን የምንሰማ ይሆናል። እኛ በስጋ ተገለጠ ብለን እናምናለን። ቃልም ስጋ ሆነ እንደሚለው ማለት ነው። ዮሐንስ ወንጌል ምዕራፍ 1 ቁጥር 14 ላይ ችግር የለውም እኔ ያለሁልሽ አባ፣ እኔ ጨርሰልሻለሁ። እሱ ለማለት የፈለገው የለመደ አፍ እጅግ በጣም አስቸጋሪ ነው። በላይፍ ደረጃ ሁሉ እንደዚህ ሲዋረዱ መመልከታችን እጅግ በጣም ያስገርማል። ወይኔ ጉድ ሆንኩላችሁ ኢትዮጵያውያን፣ ጉድ ሆንኩላችሁ። ወንድማችን 666 በሚባል ድርጅት ውስጥ እንዴት እንዳስገቡትና ምን ያክል ብር እንደዘረፉት ልሰሙ ይገባል። ታዲያ ብላችሁ ቆይ፣ ምንም እንዳትጨነቁ፣ ምንም እንዳታስቡ። اقترب للناس حسابهم وهم في غفلة معرضون እንደዚህ የሚል አያ ከወረደ ከ1400 በላይ ዓመት አስቆጥሯል። አስቡት፣ ከ1400 ዓመት በፊት ያቺ የፍርዷ ቀን ልቀርብ ነው ከተባለ አሁን ምን ያክል ደረጃ እንደቀረብንበት እስቲ አስቡት። እጅግ በጣም በሚያሳዝን መልኩ በጣም ቀርበንበታል። ስለዛ ማለት ነው ሪላክስ እናደርጋለን፣ እንደልቃለን።
ጭንቀትን አንዴ እርግፍ እናደርግና ከኔ ጋር ዘና ፈታ የምትሉበት ፕሮግራም ጀምሯል። ከመጀመራችን በፊት ግን ሰላም አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ? ሁሉ ሰላም፣ ሁሉ መልካም አልሐምዱሊላህ። እኛ በየትኛውም መንገድ የምናዝንበት ምድር የለች። ሪዝቅም ከሆነ ላነስአሉካ ሪዝቀን ነህኑ ነርዙቁከ ስላለ ብቻኛ ሰግደን ዱዓ መለመን ብቻ ነው። ላነስአሉከ ሪዝቀን የሚለውን ከተመለከትኩት በኋላ አንድ ቪዲዮ ተላከልኝ። ወፊ ሰማኢ ሪዝቁኩም ወማ ትውዐዱን ሰደቀላሁ አልዐዚም ማ ፊ ከላም ባዕድ ከላም አላህ። እንደምትመለከቱት እንግዲህ በፖሊስ መኪና ነው ተጭኖ ወይም በፓትሮል ነው ተጭኖ ይሄ ነገር እየሄደ ያለው ወይ ፖሊስ ጣቢያ ሄደል ወይ የመንግስት አካል ጋር እየሄደ ነው። ነገር ግን ደግሞ ምግቡ ከየት መጣ ሳይባል ግመሉ እየተመገበው ነው። እኔ እኮ ከሃይማኖት ጋር ምንም የለም። ሳምባ ሊገዛ ሄዶ ነው በሉኝ። ሳምባ ሊገዛ ሄዶ ነው በሉኝ። መርካቶ ተወልጄ አያቴ ዳጎል እየወሰደች ነው ያሳደገኝ። እኔ የምላችሁ ግን ኒቃብ የምትለብሱ ሴቶች ማለት እናንተ ልዩ ሴቶች እንደሆናችሁ ግን ታውቃላችሁ፣ እውነት ታውቃላችሁ። ነገር ግን ደግሞ አሁን በጣም እያስቸገራችሁ ነው። ምንም መደባበቅ እያስቸገራችሁ ነው። ሰዎች አይኖችሽ ያምራሉ ከማለት ይልቅ እንዲህ ይላሉ፣ ታሀት ዑዩኒ ፊ ቡሁሪ ዑዩኒሃ፣ አይኖቼን በአይኖችሽ ባህር ላይ ያጣሁት ይላል። ወክታረ ቀልቢ አን የጉሰ ወየግረቃ፣ ልቤ ደግሞ በአይኖችሽ ባህር ላይ መስመጥን መረጠ ይላሉ። የድፊት ባሌ ማለት ነው። እኔ በቀን ውስጥ 70 ጊዜ ራሱ ባያጠፋ አንተ 70 ጊዜ ይቅርታ የማለት ግዴታ አለብህ። ምንድነው በቀን 70 ጊዜ የምታጠፊው እናቴ? ማለቴ በቃ እናንተ ልዩ ሴቶች ናችሁ ከተባላችሁ በኋላ በጣም እንደው እንደዚህ ነው መቀጣት ያለባችሁ። ህዝብ ፊት 22 ግርፋት እንዲገረፉ የተወሰነባቸው ኢንዶኔዥያውያን መነጋገሪያ ሆነዋል። ነገሩ እንደዚህ ነው። በኢንዶኔዥያ አቼ ግዛት ውስጥ ሁለት የ22 እና የ25 ዓመት ታዳጊዎች መኪናቸው ውስጥ ሆነው ቲክቶክ ላይቭ ላይ ሲሳሳሙ የሚያሳይ ቪዲዮ በሀገሪቱ ቫይራል ይሆናል። ታዲያ በሸሪያ የምትተዳደረው ብቸኛው የኢንዶኔዥያ ግዛት ይሄንን ጉዳይ እንደቀልል ሊያዩት አልፈለጉም። የመጀመሪያው ፍርድ ቤት ህዝብ በተሰበሰበበት 25 እንዲገረፉ የፈረደባቸው የነበረ ሲሆን ታዳጊዎቹ ግን ለ4 ወራት በስር ላይ የነበሩ መሆኑን ከግምት ውስጥ በማስገባት ቅጣታቸው ወደ 22 ግርፋት ዝቅ እንዲል ይደረጋል። ቅጣቱም የተከናወነው በአደባባይ በመቶዎች የሚቆጠሩ የሀገሪቱ ዜጎች እየተመለከቱ የነበረ ሲሆን ሴቷ በህመም ምክንያት ራሷን ስታወደቀች ቢሆንም በአካባቢው ህግ መሰረት ፍርድ ቤቱ የፈረደውን ውሳኔ ስታከግርም ቢሆን የምትጨርሰው ይሆናል ማለት ነው። አንዳንድ ኒቃቢ ሴቶች ምን አሰባችሁ? እንደዚህ ነው ወይስ አርፋችሁ ትቀመጣላችሁ? ምን አባክ ካገባ ሰው ገደልኩኝ እኔ። ነገር ግን በኢትዮጵያ ደረጃ እጅግ በጣም የሚያስገርም ውሳኔ እየተወሰነ ነው የሚገኙ። በዚህ ሰዓት ሰው በሞት ፍርድ ሲቀጣ በኢትዮጵያ ውስጥ ብዙ ጊዜ አንሰማም። ነገር ግን በሞት ፍርድ የተቀጡ ሰዎችን ተመልክተናል። የወንጀል ድርጊት አፈጻጸም ባገናዘበ መልኩ አንደኛ ተከሳሽ በሞት ቅጣት እንዲቀጡ ፍርድ ቤቱ በወንጀል ሕግ አንቀጽ 117 አንቀጽ 539 አንድ መሰረት በወንጀለኛ መቅጫ ስነ ስርዓት ቁጥር 149(5) የቅጣት ውሳኔ በሙሉ ድምፅ ሰጥቷል። ሁለተኛ ተከሳሽ በ20 ዓመት ጽኑ እስራት እንዲቀጣ ፍርድ ቤቱ በወንጀል ሕግ አንቀጽ 539 አንድ እና በወንጀለኛ መቅጫ ስነ ስርዓት ቁጥር 149(5) መሰረት የቅጣት ውሳኔ በሙሉ ድምፅ ሰጥቷል። ትዕዛዝ አንደኛ ተከሳሽ አቶ ቤካ ኑረዲን አሊዬ በሞት እንዲቀጡ ተወስኗል። ሆኖም ይህ የሞት ፍርድ ቅጣት የሚፈጸመው የኢፌዴሪ ርዕሰ ብሔር ፍርዱን ሲያጸድቁ ብቻ ነው። ሁለት የመዝገቡ ግልባጭ ለኢፌዴሪ ርዕሰ ብሔር ጽሕፈት ቤት እንዲላክ ታዟል። ሂሳብ 3 የፌዴራል ጠቅላይ ዓቃቤ ሕግ የመዝገቡን ትክክለኛ ግልባጭ ለኢፌዴሪ ርዕሰ ብሔር ጽሕፈት ቤት እንዲደርስ እና አፈጻጸሙ እንዲከታተል ታዟል። እነዚህ ሁለቱ ሰዎች የሞት ቅጣት ተፈርዶባቸዋል። አንደኛው አባቱን ለመግደል እጅግ በጣም ብዙ ፕላኖችን ያወጣል። አብሮ ደግሞ በፕላኖቹ ላይ ያገዘ የነበረው ጓደኛው ነው እና እንዳሉትም ፕላናቸው እንዳወጡትም አባትየውን ሂደው ይገላሉ። አባትየውን ከገደሉት በኋላ እንግዲህ እነሱ ተደብቀው ወደ አዲስ አበባ ያመልጣሉ። ከድሬዳዋ ወደ አዲስ አበባ ያመልጣሉ። ከገደሉ በኋላ ካመለጡ በኋላ ነገር ግን እዛ ጋር አንዳንድ ነገሮችን የረሱ ነገሮች አሉ። በነዛ ክትትል ፖሊስ ብዙ ነገሮችን ካጣራ በኋላ እስከ አዲስ አበባ ድረስ መጥተው ተይዘው ይሄ የሞት ቅጣት ተፈርዶባቸዋል። አንደኛው እንደሰማችሁት የሞት ቅጣት፣ ሁለተኛው ደግሞ ከ20 ዓመታት በላይ እንደተፈረደበት ሰምተናል። ከኔ ጋር ነው። ምን ችግር አለ? አባትሽ አይደለው? ችግር የለም። አሁን ከአንቺ ጋር መነሳት እኔ ሙስሊም ነው። ከባለቤቴ ውጪ ፎቶ አልነሳም።
አላህ ይጠይቀኛል። ስለዚህ አንቺም አሁን ይህንን ልጅ ልታገብ ፈልገሽ ከሆነ ወንድምሽ ከሆነ ይቅርታ አድርግልኝ። ልታገብ ፈልገሽ ከሆነ ከሱ ጋር እንጂ ከሌላ ሰው ጋር ፎቶ ከተገኘ አላህ ዘንድ ይጠይቃል። ሊያስተምራችሁ ነው የቆምኩት ነው። አላህ ያቆመኝ ለዚህ ነው። ግን ቅድም ተናድጃለሁ። ተጀማዶ እንደሆነ ነው። አሁን በቃ ቆንጆ ነው የተናስል ለማለት ፈልጌ ቆሜ አሁን ደግሞ ልርዳችሁ ትንሽ ነገር በጥሩ ያስኩሽና ከባለቤትሽ ውጪ ፎቶ አትነሽ። አንቺም ማግባታችሁ ይቀራል። ይሄንን ረዳዋችሁ። አላህ ይጠብቃችሁ። እንደዚህ አይነት ህጎች በኢትዮጵያ ደረጃዎች ይፈራሉ። ለምን እንደሆነ ባይገባንም እንደዚህ የሚሉ ሰዎች ይፈራሉ። እንደዚህ የሚሉ ሰዎች ገዳይ ናቸው ተብሎ ስም ይለጠፈባቸዋል። እንደዚህ የሚሉ ሰዎች ሌላ ነገር ይለጠፈባቸዋል። ይሄንን ነገር ዓለም አትፈልግም። ዓለም የምትፈልገው የራሷ የሆነ መንገድ አለ። ያንን መንገድ ደግሞ ዌስተርኖች እጅግ በጣም በሚያምር ቪዲዮ በሚያምሩ ቭሎጎች ተደግፈው ለዓለም አሰራጭተዋል። እነዛ ነገሮች እንግዲህ ኢትዮጵያውያን ውስጥም ጥልቅ አድጎ ልባቸው ውስጥ እንደገባ እናውቃለን። ነገም ዛሬም ሙስሊም በእንደዚህ አይነት መልኩ ታዩታላችሁ ለማለት እንፈልጋለን። ነገር ግን ጓደኛሽ እየባሰባት ነው። ነገር ያሌለው ነው ታማኝ። አለበለዚያ ወንዶች ቢያርፋ ይቀመጡ ያሌለው ይሻላል። ምን አገባኝ ያተራመስነ ኑሮ ካኖረኝ አይደል? አባባይ ሲነክ ወይ ድቅቅ ብዬ መኖር ፈልጋለሁ። ድቅቅ ብዬ ስኖር ፋሲካዬ የፈለገውን ያርግ። ሲፈልግ እኔ ጋር በወር አንዴ ይምጣ። ቤት ይግዛልኝ። ጂ+2 ነው ምናምን ስር የሚባለውን ይግዛልኝ። መኪናዬን ይግዛልኝ። ጂ+2 እና 3 ካለው እሱ ሲጀመር መቼ አንድ ሴት ላይ አርፎ ይቀመጣል? ያለው አለ እንደ ጂ+2 ጋይስ አንቺ ራስ ጂ+2 ካልሰራሽ ያለው አለ ብለሽ ነው? አለ እንጂ ምን ሆነሽ ነው? እዚህ ጋር ቦሌ ጋር ወጣ ብለሽ ብቻ ሞዴል መስለሽ ያው ቂጥ ባይኖርሽም ያንን አርቲፊሻል ቂጥ ታረጋለሽ። ፀጉርሽን ከሌለም ቁርጭጫ ፀጉር ከሆነ በዚህም ታወጪዋለሽ። ዩማኒ ሄር አለ ምን ጨነቀሽ? ጥርስ ከሌለሽ ጥርስ ተካያለሽ። አርቲፊሻል አለ። ታማልያለሽ። አንዱ ይዞሽ ይገባል። ከዛ በቃ እኔ እንድታገባኝ ነው የምፈልገው እላለሁ። ስትፈልግ በ3 ወር ነው አላዋለሁ። ይሄ ነገር እንዳለችው በአፏ የሚቀር መስሎኝ ነበር። ነገር ግን ደግሞ እጅግ በጣም በሚያስገርም መልኩ ምን ብላችሁ ነው ቦሌ ትሄዳላችሁ ያለችው? ቦሌ ጋር ወጣ ብለሽ ብቻ ሞዴል መስለሽ ያው ቂጥ ባይኖርሽም ያንን አርቲፊሻል ቂጥ ታረጋለሽ። እንደዛው እንዳለችው የኛ ልጆች ሰሙና አሬ 4ኛ ቀን ማለት ነው ፓርት 4 ባል ፍለጋ ወደ ቦሌ መጣ። ወፍ የለም ስኬሌቱ ለገብተን የለም ዜጋ ካገኘ አንቺ ግን አንድ አግኝተሻል። አትዋሽ። ኧረ አላገኘም። ገነት የምትገቢ መስሎሻል? ገነት አትገባ። ቦሌ ትላንት ምንም ባል ስላላገኘን ዛሬ ደግሞ መገናኛ መተናል። ደግሞ የሚገርማችሁ ነገር ወርቅ ቤት አጠገብ ነው ያለነው። በዚህን ያክል ደረጃ ነው የወረድነው። እኔ ኒቃቢስቶችን ደግሞ እንትን ስል እናንተም ደግሞ ትንሽ ችግሮችን እያመጣች ሁሉም ያልፋል። በደንብ እንደሚያልፍ በደንብ ነበር የማውቀው። ይሄ ሰላም አለይኩም። ቆይ ጥያቄ ልጠይቃችሁ። ቆይ ግርጣት ሰላም ሰላም አትይኝም? ውዷልኝ። እሺ ነይ እንኪ አሸልመሻል። ነይ አሸንፈሻል። ወላሂ ነይ። ሰላም ብትይ ኖሮ አታሸንፊ ነበር፣ ግን ሰላም ስላላልሽኝ አሸንፈሻል። ያዥኝ ወላሂ ጎበዝ፣ ቀጥይበት። ሰላም ጥርሲያ ስለማዴ ነው። አይኔን አታስቂው አለች ሴትዮ። ሰላም ብሉኝ። እሺ ኑ አሸንፋችኋል። ኑ እንኩ እነዚህ ይለያሉ። ኑ ወላሂ ወሰዱ። ወላሂ ብሬ ነው። ሰላም ስልሽ ሰላም ስላላልሽኝ ሽልማቱን አሸንፈሻል። ችግር የለም። ሰላም ቾከልሽ። አሪፍ ነበርሽ እኮ አሪፍ
አለባበሳችሁ በጣም እጅግ በጣም ያማረ ሁኔታችሁ በጣም ያምራል። ነገር ግን ተበላችሁ። እውነት ተበለሽ። ሰላም ስልሽ ባቲ ኖሮ የቻሌንጁን አሸናፊ ትሆኚ ነበር። ግን ሰላም አልሽ። ምክንያቱም ሴት ልጅ ወንድ ልጅ ሰላም አትልም። በእንደዚህ አይነት መንገድ ተመልክተናል። እጅግ በጣም በሚያስገርም መልኩ አንዳንድ ሴቶች ልዩ ናቸው ይባላል። በየትኛውም መንገድ ከተመለከትን እነሱን የሚተካለን አይነት ሰው ላናገኝ እንችላለን። እጅግ በጣም በሚያስገርም መልኩ እንደ ንግስት የሚታዩ እህቶቻችን አሉ። በዚህ መንገድ እንግዲህ ከነሱ ያገኘናት አንድ ልጅ አለች። ከነሱ ከአጎቶቻችን ያገኘናት ናት። እጅግ በጣም በሚያስገርም መልኩ ባሏ ከሞተ ብዙ ጊዜያትን አስቆጥሯል። እሷ ግን እስካሁን በሀዘን ተውጣ እየተመለከትን ነው። የሞተ ሰው ተነስቶ ማየት ቢችል ኑሮ የዚችን ልጅ እንደው ወላሂ ጽናቷን፣ ልቧ ላይ ሁላ እሱን ፍቅሯን፣ ተነቅሰዋለች። ታማኝነቷና ስቃይዋን ባየላት ብዬ ተመኙ። ወላሂ ነው የምላችሁ። በመጀመሪያ አላህ ያጽናሽ። ግን እህቴ ከዚህ ስሜት መውጣት አለብሽ። በቃ ሁላችንም ወዲ አፈር ነን፣ ሁላችንም ወዲዛው ተመላሽ ነን። በቃ አንቺ የምሬ ነው እንደ አንቺ አይነት ሴት አሁን በዚህ ሰዓት ማግኘት ይከብዳል። በጣም ከባድ ነው። ሰው ባሉን አስቀምጦ በሚማግጥበት ዘመን አሁን እንደ አንቺ አይነት ታማኝ ሴት እንደዚህ ቻላንቺ አይገባም ነበር። አላህ ያለው ነው የሚሆነውና አላህ ጽናቱን ይስጥሽ። አንቺም ግን ከዚህ ስሜት መውጣት አለብሽ። ይበቃሻል። ሀዘን አታብዥ። ሀዘን ጥሩ አይደለም። እሺ ሀዘን ሌላ ሀዘን ነው የሚሰበው። የኔ እህት እንደ ንግስት ማየት ከምንችላቸው ሴቶች ውስጥ ዋነኞቹ ናቸው። አንቺ ሲጀምር ትታወቂያለሽ። ገና ሳትቀብሪው ይመስለኛል። አይ ቲንክ ገና ትዛቲ በሳምንቱ እኔ ምን አደረኩት? እኔ በላይ ብቻ ነው በደል የምታሳየኝ። ሁለተኛ አላደርግም ነው የሚለው። ሌላ ችግር የለብንም። የሚገርም ይሄ አስቤዛ አለቀ እንዲሆነ በዚህ እንደዚህ አይነት ጭቅጭቅ የለም እኛ ቤት ውስጥ። በቃ ይሄ ከዚህ ችግር ውጪ ሌላ ችግር የለበትም። ለሊት እሱ ዋናው እንትኑ ስልክ ላውራ ነው። ከሞያሌ የሚመጣ ለሊት የሚጓዝ ዕቃ ተነስቶ ከጎኑ ነው ስልክ ለሰራተኛ ነው የሚደውለው። የሰራተኛ ድምጽ ሲጠራ ሰማው። ደረጃ ስትወጣ ሰማው። ከዛ ከፍታ እስከምገባ ጠበቅኩኝ። ከዛ ተነሳሁና ከፍቼ በር ላይ ቆሜ ማዳመጥ ጀመርኩኝ። ያሉበት ክፍል ማለት ነው። ተው ትነቃለች ትለዋለች እሷ። ችግር የለውም ተይ እሷ ለኔ ተያት ይላታል። ከዛ አንኳኳሁኝ ማለት ነው። ሳንሳውካ ተነስቶ ከፈተ። ቆማለች ልጅቷ። ምን ሰራለች እሷ? ለምን ደውለ የጠራሃት? አይ ጨጓራዬና ሞይ ወተት አንጭልኝ ብያት ነው። የታለ ወተቱ ያመጣችልህ? ጠጥቼዋለሁ። እሷ ነው ከዛ የምትቀርብ፣ እኔ ነኝ ከዚህ የምቀርበው። አይ አንቺ እርጉዝ ስለሆንሽ ወደ ላይ መምጣቱ ይከብድሻል ብዬ ነው። በሌላ ነገር እንዳትጠረጥሪኝ ይሄው ብሎ የልጄን ሆድ ይዞ ማለ። በትዳር መሀል የምናያቸው ገበና የምንሰማቸው ገበናዎች እጅግ በጣም ያሳስባሉ። ከሙስሊሞች ላይ የማይጠበቁ ድርጊቶችን እየሰማን እየተመለከትን ነው። ከሁለት አንግል ነው መስማት ያለብን። ከሷ ብቻ ሳይሆንም ከሱም እንግዲህ የሆነ ነገር መስማት አለብን ብለን ነገር ግን እንለፈው። ካለፍነው በኋላ ግን ፍጥረት አይዞን ቁጠባ በላችሁ። ይኸው በእንትን ውስጥ ቆጥበ በሳህን ውስጥ በተለያዩ ነገሮች ስንቆጥብ እንደዚህ ነው የሚሆንብን። በቃ የማያልቀን ተሽሮር ምን በላው አንዱ በሰው ጥበብ አይኔማ ያስነቀኝ ታይ ስንት ደረሰ? ቆይ እንቁጠረው በስነ ስርዓት 1 2 3 4 5 6 7 8 9 10 11 12 13 14 15 16 17 18 19 20 21 22 23 24 25 26 27 28 29 30 31 32 33 34 35 36 37 38 39 40 41 42 43 44 45 46 46
45 9,400 ነው 200 እንደዛ አካባቢ ብሮች ባልታወቁ ነገሮች ነው በባይጦች ነው እንግዲህ የተበሉት። ግን ቄሱ መጥቶ እና ደግሞ ምን ይሉናል? አይጥ ቤት ውስጥ ያለ ብዙ ሌባ የኛ ነገር እየተበላ እኛ እንሰደባለን። ሌባው አሁን ማን ነው? ቄሱ ሌባው ማን ነው? እውነት ቄሱ በጣም ያምራል። በዚህ ሁሉ ብር እየተበላ እኛ ሌባ የምንሆነው ለምንድን ነው? በደላችንን እያዩ እኛ ሌባ ማለት አይከብድም ወይ? በጣም ከባድ ነው ለማሰቡ ላይ ይከብዳል። ይህን ሁሉ ብር እንደዚህ እየተበላ እኛ ሌባ ለምን እንሆናለን? አይዞሽ በቃ ባለ ብሩ ውጭ ወጣና ማሚ ያገባ አይደል? አዎ። ማን ነገረ? አንተ ነህ የነገርከኝ። እኔ ነገርኩ? አዎ። ትላንት አብረን ተቀምጠን ትናንት ተገናኝተን ነበር። አዎ። እንዳገባ ነገርከኝ። ማን ያገባው? ሳሚ ነዋ። ሳሚ ያገባ? በዚህ ያክል ደረጃ ነው እንግዲህ የሆን ነው። አይጥ ያረገችን በዚህ ያክል ደረጃ ነው። ሌብነቱ ግን ለኛ ነው የተሰጠን። ቤት ውስጥም ስንቀመጥ ከዚህም በላይ ነው። እኔ ከመምጣቴ በፊት ምንም በቃ ሁላችሁም አሪፍ እድል ነበራችሁ። አሁን ይመስለኛል ጊዜው የኔ ነው። ተቀበሉት ይሄንን ሪያሊቲ። የእንጀራ አባት ነው። ተው የእንጀራ አባት ነው። ታገባኝ ብቻዬን አይደለም የምታገባኝ ነው። ባልሽ ባሊ ነው። ኦይ ባልሽ ባሊ ነው። ኧረ ምንም ችግር የለ። እኔ ደስ ነው የሚለኝ በአገር ሰው እንግዳ የኬንያን ሰው አናይ አይደለም እንዴ? የናይጄሪያን ሰው አናይ፣ የታንዛኒያን ሰው አናይ። የሀገራችን ሰው ካላየ ምን ያደርግልናል? ሁለቱን በአንድ ስለሆነ እኛም ተቀበለነዋል። ይሄንንም ነገር ያደረገችን እንግዲህ አይጧ ናት። አይጧችን ነገር ብቻ አይደለም ያደረገችን። ልካም ቡና ጠጥቼ እያሰብኩ ነው የመጣልኝን ነገር ንገራችሁ። ላይክ ምግብን ግን ስንበላው እያሳመም ነው ቢሆንስ ማለት ለምሳሌ 2 ቲማቲሞች ስከትፍ ስቆርጣቸው ምናምን እናት ቲማቲምን ልጅ ቲማቲም ፊት እየቆረጥኳት ልጅ ቲማቲም እናት ፊት እየተቆረጠ ቢሆንስ ላይክ ቢላው ሲያርፍበት ና እየጮኸ በቃ ስቃዩ እየበዛ ቢሆንስ? ገባችሁ? ለምሳሌ እንደ አቧን ስቼ ስገጥ በቃ እያመመው እየጮኸ ቢሆንስ? የሚታኘከው በቃ ነፍሷ አልወጣ ብላ እየታገለች ምናምን። እኔ ግን የሆዴ ነገር በልጦብኝ የእሱ ድምፅ ጭራሽ አይሰማኝም እና ዝም ብዬ ስለ ራሴ ብቻ ነው የማስበው። ገባችሁ? ላይክ እየታመሙ ሁላ ነገር የሚደርስባቸው ሰዓት ላይ ተጥደው ምናምን ላይክ በዚህ አጋጣሚ ግን ድንች ይመቸው። በቃ ድንች መስሎ ድን ነው ምንም በቃ ምንም ብትሉ አይሰማም። አሁን የሆነ ድንች እና ብሎ አይመጣልኝም። በቃ እኔ ነኝ ወደሱ የሚሄደው። ገባ? ይሄ ብቃት ነው። በቃ ምንም እኔ ላይፍ ፍሬንድ ነው መሆን ያለው ይመስል ይደፍ በቃ እና ምን ልላችሁ ፈልጌ ነው በዚህ ያክል ደረጃ እኛ እያራባን አይደለንም። ቂሱ በዚህ ያክል ደረጃ እየበደለችን ጭንቅላታችን ሁላ እንዳይሰራ እያደረገችን ነው። ሌብነቱ ይቅር ብለን እኛም እንግዲህ ለጭንቅላት ፈውሳችን መድኃኒቶችን እየፈለግን ነበር። ነገር ግን በቀላሉ መድኃኒት አግኝተናል። ሶላት መስገድ የአእምሮ ጤናን ይጠብቃል ተባለ። በታዋቂው የነርቭ ሳይንቲስት ዶክተር አንድሪው ኒውበርግ አማካኝነት የወጣ ጥናታዊ ጽሑፍ እንደሚያሳየው አዘውትሮ ሶላትን መስገድ የአእምሮ አዎንታዊ ለውጥ ላይ ተጽዕኖ አለው ብለዋል። ዶክተር አንድሪው ኒውበርግ በቶማስ ጄፈርሰን ዩኒቨርሲቲ በሆስፒታል የጥናትና ምርምር ዳይሬክተር እንዲሁም በነርቭ ሳይንስና መንፈሳዊነት ትስስር ዘርፍ ግንባር ቀደም ተመራማሪ ናቸው። ተመራማሪው አዘውትሮ ሶላትን መስገድ ትኩረትን የሚቆጣጠረውንና ውሳኔ ሰጪ የሆነውን የአእምሮ የፊተኛውን ክፍል በከፍተኛ ሁኔታ ያነቃቃል ብለዋል። ይህም ሰዎች በዕለት ተዕለት እንቅስቃሴያቸው ላይ የተሻለ ትኩረት እንዲኖራቸውና ትክክለኛ ውሳኔዎችን እንዲያሳልፉ ይረዳቸዋል ሲሉ በጥናቱ ላይ ገልጸዋል። ጥናቱ አክሎም ሶላት በሰውነታችን ውስጥ የጭንቀት ሆርሞን በመባል የሚታወቀውን የኮርቲሶል መጠንን እንደሚቀንስና በፍርሃት እንዲሁም በስጋት ላይ ተጽዕኖን የሚያሳድሩ የአእምሮ ክፍሎችን እንደሚያረጋጋም አረጋግጠዋል። በተጨማሪም በየቀኑ የሚደረግ መንፈሳዊ ተግባር ለደግነት፣ ለርህራሄ፣ ለሰው ልጅ እንክብካቤ የሚሰጡ የአእምሮ ክፍሎች እንዲያድጉና እንዲጠነክሩ እንደሚያደርግም ገልጸዋል። በአጠቃላይ ሶላትን መስገድና ሌሎች ሃይማኖታዊ ተግባራትን ለመንፈሳዊ ጥንካሬ ብቻ ሳይሆን ለአእምሮ ብቃትና እንደዚህ ነው። በእንደዚህ አይነት ሁኔታ ነው ታከመን የዳን ነውና ሰላታችሁን አደራ። የማይሰግድ ሰው እዚህ ውስጥ አለ ብዬ አላስብም። የማይሰግድ ሰው ሁላችንም እንሰግዳለን። ነገር ግን የምንሰግደው ለእንደነዚህ አይነት ጥቅሞች ሳይሆን አላህ ሱብሓነሁ ወተዓላን ብቻ በመፍራት ነው እንጂ እነዚህ የጎንዮሽ ጥቅሞች የምንላቸው ነው እንጂ በቀጥታ የምናገኘው ጥቅም እኛ
የምንሰግድለት የምንፈልገው ጥቅም ያ አይደለም። እኛ ከአላህ ሱብሓነሁ ወተዓላ ጋር ተቀራርበን የምንፈልገውን ነገር ማግኘት ብቻ ነው። የምንሰግደው ለራሳችን ነው። ለአላህ ብላችሁ የምትሸወዱ ሰዎችም እረፉ። ለራሳችሁ ኢና ሊላሂ ወኢና ኢለይሂ ራጂዑን። ዛሬም በድጋሚ አንድ ትልቅ ሼህ ተገድለዋል። ጫሂት ከተማ ላይ እጅግ በጣም የተከበሩ ትልቅ ሼህ ተገድለው ቤታቸው እንደተገኙ ተዘግቧል። ከሁለት ቀናት በፊት እንደምታስታውሱት ዳንግላ ላይ እጅግ በጣም የተከበሩ ሼህ እዚህ ጋር የምትመለከቷቸው ሼህ ሱፊያን አደም ተገድለው እንደነበረ ታውቃላችሁ። ይህንም ተከትሎ የዳንግላ አካባቢ ሙስሊሞች እጅግ በጣም ተቆጥተው ወደ አደባባይ ተቆጣቸውን ሲገልጹ እንደነበረ ታውቃላችሁ። ታዲያ ዛሬ ላይ ደግሞ ጫሂት ከተማ ላይ እጅግ በጣም የተከበሩ ሼህ በቤታቸው ተገድለው እንደተገኙ ተነግሯል። ይህ እጅግ በጣም ልብ ሰባሪ ነገር ነው። አላህ የጀነተል ፊርደውስ ያድርጋቸው። ባለፉት አመታት ብቻ ወደ 28 የሚጠጉ ከዛሬዎቹ ውጪ ማለት ነው ወደ 28 የሚጠጉ እዚህ ጋር የምትመለከቷቸውን ኢማሞች ጨምሮ ሼሆች ጨምሮ ተገድለዋል። የኢማሞች ሞት የሼሆች ሞት እስከመቼ ድረስ እንደዚህ ቀላል ነገር ሆኖ ይቀጥላል? እስከመቼስ ፍትህ ሳያገኝ ይቀጥላል የሚለው እጅግ በጣም አነጋጋሪና አሳሳቢ ጉዳይ ሆኗል። ኤኒዌይስ የላደሳችሁ ከጥቂት አመታት ውስጥ ብቻ ከ28 ዓሊሞች ከ28 ባለ እውቀት የዲን እውቀት ያላቸው ሰዎች በላይ እንደሞቱ እየተሰማ ነው። ይሄ ነገር እንደ ቀልድ እንዳልተመለከቱት። በነገራችን ላይ እውቀት በዚህ ሰዓት እየጠፋ እየሄደ ያለበት ሁኔታ ነው። ዓሊሞች በየቦታው ይሞታሉ፣ የተለያዩ ነገሮች ይሆናሉ የሚል የቂያማ ምልክት እንደሆነ ሁላችንም እናውቃለን። ነገር ግን ደማቸው እንዴት በከንቱ ይፈሳል? በማይረባ በማንፈልገው ባልሆኑ ፖለቲኮች ለምን እንደዚህ ይሆናል የሚል ሌላ ጥያቄ ነው። ነገር ግን ደግሞ አንዳንድ ከእስልምና ውስጥ ደግሞ እኔ አእምሯቸው ደህና አይመስለኝም። አይሰግዱም ወይስ? ዳንግላ ላይ ስለተገደሉት ዓሊም ቪዲዮ መስራት አልፈለኩም ነበር። አላህ ይዘንላቸው፣ አላህ ይርሐማቸውና ማለት ነው። ነገር ግን ይሄን ቪዲዮ እንድሰራ ያደረገኝ ግን ምን እንደሆነ ታውቃላችሁ? መቼም እሳቸውን ማን ገደላቸው አይደለም፣ ማን እንደገደላቸው ግልጽ ነው። የውጭ ወራሪ ወይ ደግሞ ክርስቲያኖች ገደሏቸው እንደማትሉ እርግጠኛ ነኝ። እራሳችሁ እንደገደላችኋቸው እንደ ባብ ጭንቅላታቸውን በብረት መታችሁ፣ ከዛም በጥይት ጨረሳችኋቸው። ዒሻ ሶላት አሰግደው ሲወጡ ማን ነው ይሄንን ያደረገው? ለዚህ ደግሞ የዛሬ 3 አመት አንዋር መስጊድ ላይ ወንድሞቻችን ሰግደው ሲወጡ የረሸናችኋቸው ይሄ ትልቅ ማሳያ ነው። በነገራችን ላይ ያው ቀኑ ሲደርስ ማንም ሰው መጥፊያው ምን እንደሆነ አያውቅም። ስለዚህ እናንተ በትገሉንም እኛ ግን አልহামዱሊላህ በስልጣን ጥማት ወይ ደግሞ በፖለቲካ ችግር አይደለም የምንሞተው፣ በኢማናችን በእምነታችን ላይ ጸንተን ነው የምንሞተው። ነገር ግን እሷ እንደዚህ ትበል እንጂ በጥላቻ እየሞተች ያለችበት ሁኔታ ነው ከጭንቅላቷ ውስጥ የምንመለከተው። እጅግ በጣም ያሳዝናል። በእንደዚህ አይነት ሁኔታ ወደ እስላም ገልብጠው ወደ ሙስሊም ህዝቦች ገልብጠው እንደዚህ የሚያወሩት ነገር በጣም ያሳዝናል። አረብኛ ቋንቋ በሀገራችን ስርዓተ ትምህርት ውስጥ ሊካተት መሆኑ ተሰምቷል። ቋንቋው በዓለም አቀፍ ደረጃ ያለውን ፋይዳ ታሳቢ በማድረግ እንደ እንግሊዘኛ ሁሉ በሀገራችን ስርዓተ ትምህርት ውስጥ እንዲካተት ፌዴራል መጅሊሱ አቅዶ እየሰራ መሆኑ ተነግሯል። ይህ የተነገረው የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤትና የኢትዮጵያ ሙስሊሞች ጥናትና ምርምር ፎረም በጋራ በመሆን አረብኛ ቋንቋ በኢትዮጵያ ትላንትና ዛሬ ብሩህ ተስፋዎችና ተግዳሮቶች በሚል መሪ ሀሳብ በሸራተን አዲስ ሆቴል በተካሄደው የፓናል ውይይት ላይ ነው። ታዲያ ይህ ሀሳብ ተግባራዊ መሆኑ ምን ፋይዳ ይኖረዋል ብለው ያስባሉ? ሀሳቡን በኮሜንት ይግለጹ። አልቅሱ አሉ ቄሱ። አልቀሱ ጥቅም የለውም፣ ለኢትዮጵያ ጠቃሚ ነው። ኢትዮጵያን በአራቱም አቅጣጫ ከቧት ያሉት ክልሎች ወይም ደግሞ ከቧት ያሉ ሀገራት ሁሉም አረበኛ ቋንቋ የሚችሉ ናቸው። ሱዳን ብን ሶማሊያም አንዳንድ ሶማሊያን በአብዛኛው ይችላሉ። የተለያዩ ሀገራት የሚችሉ ናቸው። ነገር ግን ኢትዮጵያ ከእንደዚህ ሀገራት ጋር ለመግባባት ከጠላቷ ጋር ለመጋፈጥ ወይም ደግሞ ወዳጆችን ለማፍራት መጠቀም ያለባት መንገድ ብቸኛው መንገድ ይሄኛው ነው ብዬ ነው ማስበው። ቢስሚላህ የሚለው ቃል በቁርአን ውስጥ ስንት ጊዜ ተጠቅሷል? ቢስሚላህ የሚለው ቃል ቶሎ 113 ጊዜ 114 ጊዜ። እንዴት መሰላችሁ? ሁሉም ሱራ ላይ ቢስሚላህ አለ፣ ግን ሱረቱ ተውባ ላይ የለም። ሆኖም ግን ሱረቱ ነምል ላይ 2 ቢስሚላህ ነው ያለው። ለዛ ዱዓ በሚያደርግበት ወቅት ተቀባይነት የሚያገኘው ሰሃባ ማን ነው? እናቱ የመረቀችው ሰሃባ አይደለም? ሳዕድ ቢን አቢ ወቃስ ረዲየላሁ ተዓላ ዐንሁ እንደተወለደ እናቱ ባህር ውስጥ የከተተችው ነብይ ማን? ነብዩላህ ሙሳ አለይሂ ሰላም። በቁርአን የተጠቀሰች የኢራቅ ከተማ ማን ነች? የኢራቅ ከተማ በስራ በለ ባቢሎን። አቡበከር አስዲቅ ከረሱል ሰለላሁ ዐለይሂ ወሰለም በኋላ ስንት ዓመት አስተዳደሩ? አቡበከር ሲዲቅ 2 ዓመት ነው። 2 ዓመት ማሻአላህ። ሃሩትና ማሩት ምንድናቸው?
መላክ መላእክቶች ናቸው። በሰሜኖች ከዚህ በፊት በተደረገው ጦርነት ከ1 ሚሊዮን ሰዎች በላይ እንደሞቱ ሁላችንም እናውቃለን። የትግራይ ወጣቶች እጅግ በጣም በሚያሳዝን መልኩ ረግፈዋል፣ እግራቸው ተቆርጧል፣ ብዙ አካለ ጎደሎ ይሆናሉ። ከዛም ባለፈ እናቶች ደም እንባ እያለቀሱ ነበር። አሁንም ደግሞ እጅግ በጣም በሚያሳዝን መልኩ እየተደራጁ ወይም ደግሞ ሰዎችን በግዳጅ ወደ ጦርነት ውስጥ ለማስገባት እየታተሩና ዝግጅታቸውን እየጨረሱ እንደሆነ ሰምተናል። ይሄ ነገር ለነሱ ብቻ ሳይሆን እናቶች እጅግ በጣም በሚያስገርም መልኩ መንገድ ላይ ወጥተው እንደዚህ ሲለምኑ መመልከት እጅግ በጣም ያሳዝናል። በኢትዮጵያ ደረጃ በተለይ ደግሞ በዚህ ሰለጠነን በሚባል ጊዜ እንደዚህ አይነት ነገሮችን መመልከት እጅግ በጣም ያሳዝናል። ሰላም ለሁሉ ሰላም ልዩ እድል ዘይኮነስ መሰል ሁሉ እዩ ነጋን ሁንዳፍ ነጋን ጨራ አዳሚቲ ሚርጊናማ ሁንዳቲ ሰላም ለሁሉም ሰላም ልዩ እድል ሳይሆን የሁሉም ሰው መብት ነው። ሰላም ለኢትዮጵያ ሰላም ለሀገራችን። ትግራይ ውስጥ እየተፈጠረ ያለው ነገር በጣም ያሳዝናል። ሰላም አዶና ይባላል የ26 ዶክተር አብይም በዚህ ጉዳይ ላይ ከዚህ በፊት አንድ ቃልን ተናግረው ነበር። ነግሬያችሁ ነበር፣ ረስታችሁ ተመሰለኝ። የጭንቅላት ድርቀት ያጋጠመው ኃይል ነው ብያችሁ ነበር። ያ ድርቀት ነው አሁንም ስለሽምቅ የሚያሳስበው እንጂ አሁን እኮ ዘመኑ ጭራሽ ተሽምቅ አይሆንም። ጭራሽ ዓለም ተቀይሯል። ያን የነበረው ፖለቲካል ኢንቫይሮንመንት ዛሬ የለም። አያዋጣም። ትግራይ የሚያስፈልገው አዲስ ወጣት የተማረ አሁን ያለውን ዓለም የሚገነዘብ ጠንካራ ፓርቲ መፍጠር፣ ትግራይን በራሳቸው ልጆች ማስተዳደር፣ ከኢትዮጵያ ጋር ባለው ሕግ መሰረት ተግባብቶና ተዋዶ አብሮ ማደግ ብቻ ነው። ከዛ ውጭ ያለው ሰው ሊገል ይችላል፣ ሊያደክም ይችላል፣ ግን የትም አያደርስም። ትርጉም የለውም። ይሄ የስልት ስህተት መጀመሪያ ከለውጡ በኋላ ሸሽተው መቀሌ ሲገቡ ትልቅ ስህተት ተሳሳቱ። ቀጥሎ ብልጽግና ቢለምናቸው ከብልጽግና ጋር አልቀጥልም ቢሉ ሌላ ስህተት ተሳሳቱ። ቀጥሎ ደግሞ የማይነካውን ቀይ መስመር አልፈው ሰሜን ዕዝን ሲመቱ ሶስተኛ ስህተት። 3 ጊዜም ሳይነቁ አሁንም ደግሞ ሽምቅ አራተኛ ስህተት ማለት። አንዴ የስህተት መንገድ ከጀመርክ ማቆሚያ የለውም። እናቶች መንገድ ላይ ወጥተው እንደዚህ ሆነው ሲለምኑ እንደዚህ ሆነው ፈጣሪያቸውን ሲለምኑ ስንመለከት እጅግ በጣም አዘነ። እጅግ በጣም በሚያሳዝን መልኩ እናቶች እንደዚህ እየለመኑ ቢሆንም እነሱ ግን የራሳቸው መኪና በየሾለቆ በየሰው መንደር ውስጥ እየከተቱ እንደዚህ ያፈሱ ነበር። እንደምትመለከቱት ባሱ በየሰፈሩ እየዞረ ወጣቶችን እያፈሰ ነው የሚገኘው። እናቶች ደግሞ ይሄ ባስን አላሳለፍም ብለው በድንጋይ እየወረወሩ መስታወቱን እየመቱ መንገዱን ዘግተው ተመልክተናል። ባሱ ላይ እንደምትመለከቱት ድንጋይ ይወረውራሉ። ተዋታይቶ ማታ ሲሆን ያማል እንዲናት ህይወቱ ተጽናናሁ አልልም ያንተን ሐዘን ኧረ ይወጣኝ እያደር ተጎዳ ወንድም አለም እኔ አልሆንም። እጅግ በጣም ልብ ይነካል። እነዚህን ወጣቶች አፍሰው ወደ ኤርትራ ልከው ኤርትራ ላይ ሰልጥነው መጥተው እንዲዋጉላቸው ነው። እነሱ ግን አሁንም ቢሆኑ እየተናገሩ ነው። እባካችሁ ለፌዴራል ፖሊስም እየተናገሩ እንዳሉት ከሆነ እባካችሁን እኛ ተገደን ነው ታፍሰን ነው ዛይር ነው ወደ ጦርነት ብንገባ ሁላ እናንተ ይህን ነገር ልትረዱልን ይገባል የሚል ንግግሮችን እየተናገሩ ነው። ብዙዎቹም ድምጽ እየሆኑ ነው። የትግራይ ወጣቶች ግን በጣም ነው የሚያሳዝኑኝ። አሁንም ለሌላ ሞት፣ አሁንም ለሌላ እልቂት፣ አሁንም ለሌላ መከራ፣ አሁንም ለሌላ ወደ ኋላ ችግር። ጦርነት እኮ የምትበላው ጦርነት እኮ
የአንድ ዓመት ጦርነት 10 ዓመት ያስርባል። የአንድ ዓመት ጦርነት 10 ዓመት ያስርባል። እያንዳንዱ ጥይት ገንዘብ ነው። እያንዳንዱ ጥይት ማለት ነው። የትግራይ ወጣት ግን እድሉ ሲያሳዝን እንደኛ ወጥቶ ሰርቶ መቀየር ማይችል እንደዚህ ስርስር አድርገው አስቀምጠውት አሁንም ለሌላ ጦርነት አሁንም ለሌላ ሞት መቀለን እንደጓጓውሽ ሳላይሽ አክሱም እንደጓጓውት ሳላየ አሁንም ሌላ ጦርነት ወጣቱ ተማገደ ወጣቱ አለቀ ወጣቱ ሞተ አሁን ደግሞ ድጋሚ ያነሰ ነው ሌላ ጦርነት አራ አላህ ሆይ አረ ስማን እኛ እዚህ ምድር ላይ ሶንካቸው አልሰማሉን አራ አንተ ስማን አላህ ሆይ በቃ እኔ ጀግና መሆን አልፈልግም ጀግናው ዝመት ጀግናው ግባ ጀግናው በለው ጀግናው ተኩስ በቃ እኔ ጀግና መሆን አልፈልግም ምተኩሰው ነው የሚሞተው ወንድም ሚተኩሰው ከዛ የሚሞተው እዚህ ጋር ወንድሜን ገደዬ ጀግና ከመባል እድሜ ልኬ ፈሪ ልባል እንደውም ፈሪ ነኝ በቃ አዎ ፈሪ ነኝ በቃ እንዴ ምንም እኛ እናሳዝናችሁ ምን በጊዜያችሁ እዚህ ሀገር ላይ ዘርታችሁ አጅዳችሁ ወልዳችሁ ከብዳችሁ ታበቁ ልክ ስታረጁ ጦሩን ታውጃላችሁ እንዴ በእኛ ጊዜ እንዴ ለምን የትግራይ እናት ታልቅስ የአማራ የኦሮሞ ሌሎች ስለምን ያልቅሱ ለምን እንደ ሀገርኛ እናልቅስ በቃ እኔ ጀግና መሆን አልፈልግም በቃ እኔ ፈሪ ነኝ ችግር ከቤት ቢመጣ መላዘዴ ቢታጣ ጦርነት አንፈልግም ስንል ይሄ ፖለቲካ አመለካከት ትክክል ነው ይሄ አይደለም እያልን እኮ አይደለም በአንድ ሀገር ውስጥ የሚደረግ የወንድማማቾች እልቂት ይብቃ ይቁም እያልን ነው ሽማግሌዎቹ ስልጣን ላይ ሊቀመጡ ወጣቶቹ ዊልቸር ላይ አይቀመጡ እያልን በቃ አንፈልግም አየነው እኮ በጣም ከፈለጉ ልዩነቶቻቸውን የፖለቲካ ልዩነቶቻቸውን ተነጋግረው ይፍቱ ካልቻሉ ከፈለጉ ራሳቸው ባለስልጣኖቹ ይጋጠሙ አለበለዛ ካሁን በኋላ ኢትዮጵያ ላይ የወንድ ልጅ ደም መፍሰስ ያለበት የተገረዘ ቀን ብቻ ጦርነትን ሳይጀመር እንደዚህ ተቃውመን ካላስቆምን በስተቀር ከተጀመረ በኋላ ለማቆም እጅግ በጣም ይከብዳል ከተጀመረ በኋላ ወደ ጦርነት ውስጥ ከገባን በኋላ በታምር ነው የማይቆመው በጣም ብዙ ነገሮች ከወደሙ በኋላ ነው የሚቆመው እነዚህ ሰዎች አሁንም ይቀጥላሉ አላህ በሚያውቀው ይሄንን አይፎን 40 ፕሮ ማክስ የወርቅ ስልክ ራሴን አሸንፌ ነፍስያዬን አሸንፌ ብሩ እያስፈልገኝ ለእናንተ እየሰጠኋችሁ ያለሁት አማና የሰው አማና ስለሆነ ነው ትላንትና ቪዲዮ ሰርቼ ቪዲዮን ኮሚኒቲ ጋይድ ሪሙቭ አድርጎታል ግን ቢሆንም ዛሬም ድጋሚ ሰራና በዚህ ቪዲዮ ትሳተፋላችሁ ከናንተ የሚጠበቅባችሁ በመጀመሪያ አካውንቱን ፎሎ ማድረግ ሁለተኛ ደግሞ ቪዲዮን ላይክ ማድረግ ሶስተኛ ኮሜንታችሁ ምንም ላይክ አለማግኘት አራተኛ ይሄን ቪዲዮ ለብዙ ሰው ሼር ማድረግ ይሄን ካሟላችሁ በኋላ እጣው የእናንተ ነው ማለት ነው ትላንትና ቪዲዮን ኮሚኒቲ ጋይድ አንስቶታል እንትን አድርጌላችኋለሁ ስቶሪ ላይ አድርጌላችኋለሁ ዛሬ አላርም ሞልቼ ነበረ ላሳትፋችሁ የፈለኩት አሁንም ቻሌንጁ ይቀጥላል መልካም እድል ለሁላችሁም ነገ ልክ ስራ እንደገባው ማወጣው ይሆናል ማለት ነው አሪፍ ነበር እሷ ማስባ ለቃ ነበር ግን የሰው ሁኔታ ከተመለከታችሁ ኮንተንት ውጭ ማለት ነው ኧረ ጌታዬ ግን የሀበሻን ዘግናኝ ክፋት ላሳያችሁ እቺ ልጅ ይሄን አይፎን እንግዲህ በወርቅ የተሸፈነ አይነት ነውና እሸልማለሁ ግን ብላ መስፈርት አስቀምጠች ከዛ ውስጥ ኮመንት ጽፎ ምንም ላይክ ላላገኛለች ሀበሻ አላ አንዱ እዚህ ጋር መጣና በቃ ደካማ ጎኑ ሰው ሁሉ በእናት ካዘናልና እኔን ላይክ ያላደረገ እናቱ ሁሌም ትሳቅለት አለ ስትፈልግ አትሳቅ እንጂ አልፈልም ብሎ 3500 ሰው ቢስሚላ 3500 ምናምን ሰው ላይክ ከዛ ሌላ ደግሞ እዚህ ጋር ደግሞ አካውንቱን አስቀመጠና እንግዲህ ኦክሲጅን በምን እንደሚተነፈስ ምናምን ጻፈ ለዚህ ማራራም ላጥሎ 750 ሰው ቢስሚላ ይሄው እርጉዝ ነኝ ወላሂ እባካችሁ ተውኝ 460 ሰው ላይክ ከዛ ዝናብ ጠፋ የዓለም ሙቀት ምናምን የፈላ ዘይትም ያላዘነበብን እንደ ስራችን ቢሆን አኡዙ ቢላሂ ምን አይነት የተረገመ ህዝብ ነው አንድ ሰውም እኮ አይደለም ክፉ ወይ 5-6 ሰዎች እኮ አይደሉም እንዳለ ህዝቡ መርዝ ነው ከዛ ደግሞ ያማራል ጌታዬ ምናምን ሀበሻ ወላሂ ከባድ ሰው ናችሁ ወላሂ ነው ማለት እዚህ ቻሌንጅ ላይ
132 ኮመንት ነው ኮመንት 132 ኮመንት 132ንም ኮመንት አንድ ሰው ላይክ አድርጎታል። ወላሂ ነው የምላችሁ ወላሂ ቢላሂ አንድኛው ላይክ ጭራሽ በእናታችሁ ላይክ አታርጉኝ ምናምን ብዬ ነው ኮምበኩት 12000 ሰው ነው ላይክ ያደረገው ሰው አረ አንድ ሰው ይብላ ወይ በቪዲዮ እንደዚህ ቻሌንጅ እንደሚደረግና አንድ ሰው ይብላው ይሄን ስሉ ዝም ብላችሁ እኮ እንዲህ ያደርጋችሁት ምንድነው ወዘገባችሁ በጣም ሀበሻው እሺ ይሄንን 12000 ላይክ አድርጉት አይሆንም ይሄን 12000 ላይክ እንደብሎ ቻሌንጅ አይደለም አይወርቅ ዳበሾች ስንባል በጥሩም በመጥፎም እንተባበራለን። ይሄ ነገራችን ጥሩ ነው። ምንም የሚያስደብር ነገር የለውም። ሁሉም ለማሸነፍ ስለሆነ እኔ አንተን ላይክ አድርጌ ከስር እጅ ደግሞ ኮመታለሁ። እንደዛ ካልሆነ በስተቀር እኔ አላገኝም ማለት ነው። ወይኔ ጉድ ሆንኩላችሁ ኢትዮጵያውያን፣ ጉድ ሆንኩላችሁ። ችግር ሲጸናብኝ በቃ ይሄ ኑሮ አልገፋ ሲለኝ ኢሉሚናቲዎች ጋር ደወልኩ። ከቴሌግራም ስልክ ወስጄ ከቲክቶክም ስልክ ወስጄ ከዛ 5000 ብር አስገባሉ። ለመመዝገቢያ 5000 ብር አስገባ ሲሉኝ በቃ ከዚህ ኑሮ ይሻለኛል አልኩኝ። 5 ሚሊዮን ብር ወዲያው ይገብላል አሉ። እሺ ያ 5000 ብር ለቤት ኪራይ የተበደርኩትን ወስጄ ለነሱ ወይኔ ጉድ ሆንኩላችሁ። ከዚህ ኑሮ ይሻላል ብዬ ከዛ ምን ቢሉኝ ጥሩ ነው በመጀመሪያ የደወሉልኝ ሰዎች አልደውላሉ። ወይኔ ጉድ ሆንኩላችሁ። ከዛም 5000 ብሩን ከወሰዱ በኋላ ራሴ ደወልኩላቸው። ኧረ እባካችሁ ብሩ አልገባም ስላቸው እንዴ አልገባም እንዴ በቃ እንዴ አርጋለሁ ምን ላድርግ ሀብል እንዲሰራልህ ወይ ቀለበት እንዲሰራልህ ሌላ 10000 ብር አስገባ ሲሉ እንዴ በመጀመሪያ አትነግሩኝም እንዴ እኔ እኮ በ5000 ብር መስሎኝ ነው ብዬ በቃ 5000 ብር ከምበላ ብዬ ደግሜ 10000 ብር ላኩላቸው። ከዛ ጣት ላይ አልገባም ብዬ ስደውላቸው በቃ እንዲያርግ ችግር አለ ማለት ነው። ካሜራ አስቀምጥ ከሌሊቱ 6 ሰዓት ላይ መብራት አብራ 3 እንቁላሎች ትከልና 7 ተሽከርከራቸው ራቁትን ፓንትም ሳይቀር አውልቅና እሺ ብዬ እኔ 5 ሚሊዮን አገኛለሁ ብዬ 3 እንቁላል ተክዬ 7 ተሽከረከርኩ ካሜራ ተክዬ። ከዛ ጣት ላይ ብሩ አልገባም ወፊል ከዛን አሁንም ደወልኩላቸው። አረ ምንም ብሩ አልገባም በቃ የሆነ ስህተት አለ ማለት ነው። እስኪ ካሜራውን ላክልን አሉ፣ ቪዲዮውን ላክልን አሉ። እኔ ጅሉ ላክ ቪዲዮውን ስልክላቸው ምን ቢሉኝ ጥሩ ነው የሀገሬ ልጆች ተዋረድኩላችሁ ምን ቢሉኝ ጥሩ ነው 300,000 ብር አምጣ አሉ። ያለበለዛ ራቁት ሆነ እየሰራው እንለቀዋለን ቪዲዮውን አሉ። 300,000 ብር ከየት ይመጣል? እኔ 300,000 ብር ቢኖረኝ ለምን እንዲህ አይነት ቪዲዮ ሰራለሁ? ሲጀመር ለምን ራቁቴን ለሊት ላይ እሽከረከራለሁ? እንደዚህ እንቁላል ለምን ዞራለሁ? ለምን እናንተ ጋር ደወልኩ? እኔ እኮ ከዘመድ አዝማድ ተበዳድሬ ነው የላኩላችሁ እኮ 10,000 ብር። ለካ የኔ ዘመድ አዝማድ አያበድርም ብር ከሌላ ሰው ተበድሬ ነው እኮ የላኩላችሁ። ወይኔ ለማንኛውም ማን ነው ኢትዮጵያውያን የኤፍሬም ቹልቹላ ቴሌግራም ላይ ተለቀቀ ቢባል ገብታችሁ እንዳታዩ እባካችሁ። ወድጄ አይደለም ኑሮ ነው ችግር ነው እንደዚህ ያደረገኝ እባካችሁ። ወይኔ በህይወቴ እንደዚህ ሆኜ አላውቅም። እባካችሁ ወይኔ ተዋረድኩላችሁ። ምንም የምከፍለው ነገር የለኝም። እና ከእንደዚህ አይነት ነገሮች ራሳችንን እንጠብቅላችኋለሁ። ለዛሬ ያዝንላችሁ ፕሮግራም በዚሁ ይጠናቀቃል። በቀጣይ ቪዲዮ እስከምንገናኝ አንሱላ አቲ እኙኒ አሜ ወና ጀርናው ትርታኒ እስቲ ኒ ሁሉ ላይክ ምግበር ከይተረስዩ